ኢየሱስ ጌታ ነው። እግዚአብሔርን እናመሰግናለን። እግዚአብሔር ደግሞ እቺን ቀን ሰጥቶናል። እግዚአብሔርን ቃል የምንነጋገርበት፣ የምንጨዋወትበት፣ ሴሌብሬት የምናረግበት በቃ እግዚአብሔርን ቃል እያነበብን ይገርማል የምንልበት በቃ በዓል የምናረግበት እግዚአብሔር ይህን ቀን ሰጥቶናል። ኢየሱስ ጌታ ነው። እግዚአብሔርን ስለመፈለግ የተነጋገርን ነበረ። ስለመጸለይ እግዚአብሔርን ስለመፈለግ እንዴት ነው መጽሐፍ ቅዱስ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ብሎ ወደ እግዚአብሔር የመድረስን ነገሮች ይናገራል። ወደ እግዚአብሔር የሚደርሰው ማን ነው? መቼም ወደ እግዚአብሔር መድረስ የሚባለው ነገር በጣም ድንቅ ነገር ነው። ድንቅ ነገር ነው። ምንም እንኳን በሰው ሲፈጠር እግዚአብሔር ወደ እግዚአብሔር መድረስ የሚለው ነገር ድንቅም ባይሆን አሁን ግን ድንቅ ነው። ምክንያቱም ሰው ሲፈጠር ወደ እግዚአብሔር መድረስ የሚባለው ነገር አይታሰብም። በቃ ሰው ከእግዚአብሔር ጋር ነበር። ሰው የእግዚአብሔር የቤተሰብ አባል ነበር። ስለዚህ አይገርማችሁም? ጸሎት እንኳን የመጣው እኮ በኋላ ነው። ጸሎት የሚባል ነገር የለም። በቃ ከእግዚአብሔር ጋር ፍሎ ነው። የቤተሰብ አባል ነው። መጸለይ ምናምን የሚባል ነገር የለም። በቃ ማለት ዝም ብሎ እንደ በቃ በዩኒቲ ነበር። እግዚአብሔርና ሰው የሚኖሩት በዩኒቲ ነበር። በዩኒቲ በቃ ነበር። እንግዲህ ጸሎት የሚለው የመጣው ምን ሲሆን ነው? ሰው ከእግዚአብሔር ከተለያየ በኋላ ባክ ቱ ጋድ እንግዲህ ወደ እግዚአብሔር ለመመለስ። ስለዛ ነው ወደ እግዚአብሔር የሚደርስ የሚለው ሐሳብ የመጣው። በሰው በተፈጠረ ጊዜ ወደ እግዚአብሔር የሚደርስ የሚለው ሐሳብ ስትሬንጅ ነው። እንግዳ ሐሳብ ነበር። ወደ እግዚአብሔር የሚደርስ የሚባልም ሐሳብ የለም። ወዴት ነው የሚደርሰው? እግዚአብሔር እኮ አጠገቡ ነው። በቃ ሁለንተናው የእግዚአብሔር የሆነ ነገር ነው። የቤተሰብ አባል ነው። እግዚአብሔር ጋር መድረስ የሚባል ነገር አልነበረም። አሁን ግን ከኃጢአት በኋላ ወደ እግዚአብሔር መድረስ የሚለው ነገር በጣም ወሳኝ ነው እና ስለ እግዚአብሔር ወደ እግዚአብሔር ስለመድረስ ስንነጋገር በጣም ድንቅ የሆነ ነገር ነው። በጣም ድንቅ የሆነ ነገር ነው። በቃ ሰው ስለ ብዙ ነገር አውቆ ወደ እግዚአብሔር ስለመድረስ ግን ካላወቀ በቃ ከንቱ ነው። ሰው ወደ እግዚአብሔር ወደ ሶርሱ ወደ ምንጩ መመለስ የሚችለው እንደዛ አይደለ ብሎ የሚናገረው መጽሐፍ ቅዱስ። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ማለት ምን ማለት ነው? በቃ ሰው ዕውቀት አለው ከተባለ ከእግዚአብሔር ጋር እንዴት እንደሚኖር ማወቅ ነው። በቃ ይሄ ላይፍ ስኪል የሚባለው ቤዚክ ላይፍ ስኪል የኑሮ በዘዴ የሚባለው ምንድነው? ከእግዚአብሔር ጋር እንዴት እንደሚኖር፣ ከእግዚአብሔር ጋር እንዴት እንደሚነጋገር፣ ከእግዚአብሔር ጋር ጉዳዩን እንዴት እንደሚያስፈጽም፣ ከእግዚአብሔር ጋር በሰላም እንዴት እንደሚኖር ማወቅ ነው። በቃ ይሄ ቤዚክ ነው እና ስለዛ ነው አሁንም እየተነጋገርን ያለ ነው። እንግዲህ ስለምንድነው? ወደ እግዚአብሔር ስለመድረስ ነው። እግዚአብሔርን መድረስ የሚለው ነገር በጣም አስደናቂ ነገር ነው። እግዚአብሔርን መንካት ማለት በጣም አስደናቂ ነገር ነው። በቃ እግዚአብሔር ግን ይነካል፣ እግዚአብሔር ይደረሳል፣ እግዚአብሔር ሪች አውት ይደረጋል። እግዚአብሔር መንካት እንችላለን፣ መድረስ እንችላለን፣ እግዚአብሔርን መንካት እንችላለን፣ ከእግዚአብሔር ጋር መገናኘት እንችላለን። ይሄ በጣም አስደናቂ ነገር ነው። ስለዛ ነው የምንናገረው። የእግዚአብሔርም ቃል ስለዛ ነው የሚናገረው። ወደ እግዚአብሔር የሚደርስ አለ ስለ እምነት ነው የሚናገረው። በእምነት ነው አለ ወደ እግዚአብሔር የሚደረሰው በእምነት ነው። ስለዛ ነው ብዙ ሰዎች በቃ እግዚአብሔር የሚደረስበት አይደለም ብለው ተስፋ ቆርጠዋል። በቃ እግዚአብሔር የሚደረስበት አይደለም፣ የሚነካ አይደለም። እግዚአብሔር የሆነ አንዳንዶቹ እንደውም በቃ እግዚአብሔር ማለት ሩቅ የሆነ
ቅርጹም ምኑም አይታወቅ ከሰው ጋር ሪሌት ሊያደርግ የማይችል በቃ የሆነ እንግዳ የሆነ ነገር አድርገው በቃ ተስፋ ቆርጠዋል። መጽሐፍ ቅዱሳችን ግን እግዚአብሔር እንደሚደረስ እግዚአብሔር ሪች አውት እንደሚደረግ እግዚአብሔር እንደሚነካ እግዚአብሔር ጋር ግንኙነት መፍጠር እንደምንችል እግዚአብሔርን መገናኘት እንደምንችል ከእግዚአብሔር ጋር ደርስ ተቀራርበን ጉዳያችንን ማስፈጸም እንደምንችል ይናገራል። ይሄ መጽሐፍ ቅዱስ እንደውም ሰው ከእግዚአብሔር ጋር እንዴት ነው የሚገናኘው የሚለው መመሪያ ነው ራሱ። እንዴት ነው የሚገናኘው? እንዴት ነው እግዚአብሔርን የሚያገኘው? መንገዱ ምንድነው የሚለውን የምንመለከትበት ነው መጽሐፍ ቅዱስ። ስለዛ ነው ዕብራውያን ላይ ምን ይላል? ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ይገባዋል። እምነት ያስፈልጋል አለ። እምነት ያስፈልጋል። የእግዚአብሔርን ቃል ማመን አለብን። የእግዚአብሔርን ሐሳብ ማመን አለብን። እግዚአብሔር ኦሪጂናሊ እንኳን ሰውን እንዴት በመልኩና በአምሳሉ እንደፈጠረ እግዚአብሔር ሰውን በመልኩና በአምሳሉ የፈጠረው ለምንድን ነው? ከእግዚአብሔር ጋር ፐርፌክት የሆነ ግንኙነት ፐርፌክት የሆነ ቅኝት እንዲኖረው ነው። በቃ ከእግዚአብሔር ጋር ፍሎ እንዲያረጉ ነው። እግዚአብሔር የሚናገረውን ሰው እንዲሰማ፣ ሰው የሚናገረውን እግዚአብሔርን እንዲሰማ፣ እግዚአብሔርን ሰው እንዲረዳው፣ ሰው እግዚአብሔርን እንዲረዳው፣ እግዚአብሔር ደግሞ ሰው እንዲረዳው በመልኩና በአምሳሉ ነው ሰው የተፈጠረውና ክርስቶስ ኢየሱስ ደግሞ ወደ ምድር ሲመጣ በእኛ ፋንታ እንግዲህ ከእግዚአብሔር ጋር የለያየንን እኛን እንግዳ ያደረገንን ከእግዚአብሔር ፊት ያባረረንን ያስወጣንን ነገር ሊያስተካክል ሲመጣ ያረጋው ነገር ምንድነው? ወደ እግዚአብሔር ፕሬዘንስ እንዴት እንደምንመለስ ወደ እግዚአብሔር ፊት መመለስ እንደምንችል እንዴት ከእግዚአብሔር ጋር ህብረታችንን እንደሚጠናከር እንዴት እንደምንመለስ እንዴት ሪስቶር እንደምንመለስ እንዴት የቤተሰቡ አባል እንደምንሆን እንዴት ከእግዚአብሔር ጋር እንደምንኖር ነው መንገዶቹን ያሳያል። ኢየሱስ ክርስቶስ በምድር ላይ እንግዲህ ይጸልይ ነበር። በጸሎት ነበር የሚታወቀው እና ከእግዚአብሔር ጋር ባለው ግንኙነት ደግሞ እንደ ይናገር ነበር። እግዚአብሔር ወይ እንደምትሰማኝ አውቃለሁ እያለ በቃ ይናገር ነበርና ከእግዚአብሔር ጋር ይነጋገር ነበር። ስለ መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ አመጣጥም ሲናገር አንድ ልጁ በአባቱ ዘንድ እንዳለው ክብሩን አየናል። ኢየሱስ ክርስቶስ ወደ ምድር የመጣው በሁለት ዋና ምክንያቶች ነው። አንደኛው ምንድነው? ስለ ኃጢያታችን ጥያቄ መልስን ለመመለስ ነው። በኃጢያታችን በእኛ ፋንታ የኃጢያታችንን ዕዳ ሊከፍል ነው። ሁለተኛ ደግሞ እንደ እግዚአብሔር ልጅ እንዴት እንደሚኖር ሊያሳየን ነው። ሳምፕል ሆኖ ነው የመጣው። እንደ እግዚአብሔር ልጅ እንዴት ከእግዚአብሔር ጋር እንደምንገናኝ፣ እንደ እግዚአብሔር ልጅ ከእግዚአብሔር ጋር እንዴት እንደምንነጋገር፣ እንደ እግዚአብሔር ልጅ ከእግዚአብሔር ጋር ወደ እግዚአብሔር እንዴት እንደምንጸልይ፣ እንደ እግዚአብሔር ልጅ ከእግዚአብሔር ጋር ጉዳያችንን እንዴት እንደምናስፈጽም ሊያሳየን ነው። ስለዛ ነው መጽሐፍ ቅዱስ ምን ብሎ ነው የሚናገረው? አንድ ልጅ በአባቱ ዘንድ ያለው ክብሩን አየናል። ሳምፕል ነው። ኢየሱስ እንደ ሳምፕል ነው የመጣው። ለዛ ነው መጽሐፍ ቅዱስ በሮሜም ላይ ሲናገር ልጁ በብዙ ወንድሞች መሃል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል እያለ ክርስቶስ ኢየሱስ የኛ ምሳሌ እንደሆነ የኛ ናሙና እንደሆነ የኛ ሳምፕል እንደሆነ ይናገራልና በተለይ ደግሞ በጸሎት በጣም በቃ ትልቅ ነገር ነው ያሳየን። በቃ በሰው ልጅ ታይቶ ማይታወቅ መብት ነው ያሳየን። የልጅነት መብታችን ምን እንደሆነ ከእግዚአብሔር ጋር ተገናኝተን ምን ማድረግ እንደምንችል እንዴት አብረን እንደምንሰራ በዮሐንስ ወንጌል በተለይ ደግሞ በቃ እግዚአብሔር ይሰራል እኔም እሰራለሁ እኔ ያየሁትን ነው የምሰራው እሱ ሲያረግ ያየሁትን ነው የምሰራው እያለ አብሮ ሰራተኛ እንደሆነ
በብዙ ቦታዎች ይናገራል። እና እንደገና ደግሞ ወደ ጸሎትም ደግሞ ሲመጣ ከእግዚአብሔር ጋር እንዴት አብረን ሰራተኞች እንደሆንን መጽሐፍ ቅዱስ ኢየሱስ ክርስቶስ ጸሎትን ባስተማረበት ቦታ ላይ እንመለከታለን። ምን ብሎ ነው የሚናገረው? ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ብላችሁ ጸልዩ እያለ የእግዚአብሔርን ፈቃድ የምናስፈጽመው እኛ እንደሆነን ከእግዚአብሔር ጋር አብረን ሰራተኞች እንደሆነን የቤተሰቡን ሐሳብ የቤተሰቡን እቅድ በምድር ላይ ኢንፎርስ የምናስፈጽም እኛ እንደሆነን ያለንን የልጅነትን ስልጣን ይናገራል። ትልቅ የልጅነት ስልጣን ነው ያለን። ለምን? በምድር ላይ እኛንን ተወካዮች ያለን እኛንን የእግዚአብሔርን ሐሳብ በምድር ላይ የምናስፈጽመው የእግዚአብሔርን ሐሳብ በምድር ላይ የምንረዳው እኛንን ያንን የተረዳነውን የእግዚአብሔርን ሐሳብ ምን እናረጋለን? ኢንፎርስ እናረጋለን፣ እናስፈጽማለን። ከእግዚአብሔር ጋር እየተነጋገርን በምድር ላይ ያለውን የእግዚአብሔርን ሐሳብ በሰማይ ያለውን የእግዚአብሔርን ሐሳብ በእግዚአብሔር ልብ ውስጥ ያለውን የእግዚአብሔርን ሐሳብ በምድር ላይ ምን እናረጋለን? ኢንፎርስ እናረጋለን፣ እንናገራለን። እግዚአብሔር እንደ ምንድነው እንደ ራሴ ብሎ አምባሳደር ያረገን እንደሆን መጠን በምድር ላይ ምን እናረጋለን? እግዚአብሔር እኛን ነው የሚጠቀመው። በእኛ በኩል ነው ምድርን የሚያስተካክለው። በእኛ በኩል ነው የእግዚአብሔርን ፈቃድ በምድር ላይ ኢንፎርስ የሚያደርገው። እግዚአብሔር እኛን እንደ አብሮ ሰራተኛ ነው የሚያየን። እኛ ብዙ ጊዜ ራሳችንን እንደምናየው አይደለም እግዚአብሔር የሚያየን። እግዚአብሔር የሚያየን እንደ አብሮ ሰራተኛ፣ እንደ ተባባሪ ሰራተኛ አርጎ እንደሚመለከተን ብዙ ነገሮችን ተነጋግረናልና እንግዲህ አንዳንድ ነገር የምታውቁት ነው። ነገር ግን በቃ ምንም ብታውቁ አለ ጴጥሮስ፣ ምንም ብታውቁ በዚህ በስጋዬ እስካለው ድረስ አስታውሳችኋለሁ ብሎ የእግዚአብሔር ቃል አዲስ ዕውቀትም ቢሆን ማስታወስም ቢሆን መደጋገም እንዳለበት መጽሐፍ ቅዱስ ያስተምራልና እግዚአብሔር እኛን በምድር ላይ አስቀምጦናል። በቃ ኃላፊነታችንን መወጣት አለብን። እግዚአብሔር ከኛ የሚጠብቀው ነገር አለ። ብዙ ጊዜ ራሳችንን እንደምናየው ዝቅ አድርገን እንደምናየው አይደለም እግዚአብሔር የሚያየን። እግዚአብሔር የሚያየን እንደ አብሮ ሰራተኛ ነው። የእግዚአብሔርን ፈቃድ በምድር ላይ እንደምናስፈጽም ነው የሚያየን። ስለዚህ እኔ ካላረኩት ማንም አያረገውም የሚል አስተሳሰብ ሊኖረን ያስፈልጋል። በቃ እኔ ካላረኩት ማንም ሊያረገው አይችልም። ኢየሱስ እንኳን ምንድነው ያለው? አስተምሮ ሰብኮ ምን ብሎ ሲሄድ ስልጣን በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና አለ አይደለም? ምክንያቱም ፊዚካሊ በስጋ ኢየሱስ ክርስቶስ ከዛ በኋላ መስበክ አይችልም፣ ማስተማር አይችልም፣ መፈወስ አይችልም። ምንድነው ያለው? እንግዲህ ሂዱና ብሎ ነገር ግን እስከ ዓለም ፍጻሜ ከናንተ ጋር ነኝ አለ። ይሄ ነው በቃ እስከ ዓለም ፍጻሜ ከናንተ ጋር ነኝ አለ። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ፊዚካሊ የተወሰነ ስለነበረ ነገር ግን ከላከን በኋላ ደቀ መዛሙርቱን ከላካቸው በኋላ በመንፈስ ግን በእያንዳንዳቸው እንደሚሆንና ስራውን እንደሚቀጥል ነው ሲናገር የነበረው። ለምንድነው? ስራው መቀጠል ስላለበት። አሁንም ክርስቶስ ኢየሱስ በመካከላችን አለ። 2 ወይ 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ አለ። ኢየሱስ ጌታ ነው። ምን ብሎ ነው የሚናገረው? ማናቸውም ከናንተ ማናቸውም 2 በማናቸውም በሚለምኑት ነገር ቢስማሙ አለ ከላይ ከአባቴ ዘንድ ይደረግላቸዋል አለ። 2 ሰዎች ተስማምተው ቢጸልዩ ከአባቴ ዘንድ ይደረግላቸዋል። ለምን? ኢስ ላይክ ኢየሱስ ክርስቶስ አብሮ ከመኖሩ የተነሳ የምንጸልየው ጸሎት ኢየሱስ እንደጸለየው ተቆጥሮ ነው።
ምክንያቱም እኛ የምንታየው በክርስቶስ ነው በራሳችን አንታይም በስጋ አንታይም ኖ ክርስቶስ ኢየሱስ በመድር ላይ ኢፌክቲቭ እንደነበረ በመድር ላይ በቃ ሁሉ ነገር ደና አደረገ ተብሎ ተጻፈለት እኮ ሁሉ ነገር ደና አርቋል ሁሉ ነገር በቃ ፐርፌክትሊ ሰርቶት እንደሄደ እግዚአብሔርን ደስ እንዳሰኘው እግዚአብሔርም ደስ የሚለው ልጄ እሱ ነው እንዳለው እስከ መጨረሻው ደስ አሰኝቶት እንደሄደ እንደዚሁ ደግሞ ኢየሱስ ደግሞ በመንፈስ ከኛ ጋር ሲሆን በጸሎት የምናረጋው ማንኛውም ነገር እግዚአብሔርን ደስ የሚያሰኝ እንዲሆን እግዚአብሔር አቅዶና አልመው ነው ያ ነገር ሁሉ ያዘጋጀውና ሁሉ ጊዜ ስንጸልይ ደስ ሊለን ይገባል በቃ ክርስቶስ ኢየሱስ በመድር ላይ ቢኖር የሚሰራውን ስራ ነው መስራው ክርስቶስ ኢየሱስ በመድር ላይ እንዳለ ነው እግዚአብሔር ጸሎቴን የሚሰማው እኔን የሚያየኝ በክርስቶስ ነው በግለሰብነቴ አያየኝም ብለን የእግዚአብሔርን አሰራር አውቀን በዛ ምን ማድረግ አለብን ደስ ብሎን ኢፌክቲቭ ለሆነ ውጤታማ ለሆነ ጸሎት መነሳት አለብን ኢየሱስ ጌታ ነው አሁንም ተነስተን ደግሞ እግዚአብሔርን እናመሰግነዋለን በእግዚአብሔር ፊት እንጸልያለን አሁንም ደግሞ እንጸልያለን እግዚአብሔር በየጊዜው ጸሎታችንን ይሰማል ኢየሱስ እንዳለው እንደምሰማኝ አምናለሁ አለ እንደምሰማኝ አውቃለሁ አለ ኢየሱስ ጌታ ነው እንደምትሰማኝ አውቃለሁ አለ ኢየሱስ እንደምትሰማኝ አውቃለሁ ስለዚህ እኛም ደግሞ እንጸልያለን በዚህ ምሽት ደግሞ እንጸልያለን በዚህ ምሽት ደግሞ የእግዚአብሔርን ፈቃድ በመድር ላይ እናስፈጽማለን እኛ ነን ያለነው በቃ እኛ ነን እኔ ነኝ ያለሁት ነው ማለት ያለብን ይኸውላችሁ እኔ ነኝ ያለሁት ማለት ነው ያለብን ይሄ እከሌ ቸርችስ አይደለም ማለት ያለብን ነው እኔ ነኝ ያለሁት ነው ማለት ያለብን ስለኛ ነው የምናውቀው ስለኔ ነው ማውቀው እግዚአብሔር ስለሰጠኝ ኃላፊነት ነው ማውቀው ወይም ስለዚህ ህብረት አይደለም ማስበው እነሱ ለምን አይሰሩትም አይደል ኖ እኔ ነኝ የምሰራው እኔ ካልሰራውት አይሰራም ነው ማለት እኔ ካልሰራውት እኔ ካላረኩት አይደረግም እኔ ካልፈጸምኩት አይፈጸምም ነው ማለት እኔ ስለራሴ ነው ማውቀው ስለሌላ ሰው አላውቅም እኔ ስለራሴ ነው የምጠየቀው ስለሌላ ሰው አልጠየቅም በእኔ የሚሰራው ነገር አለ እግዚአብሔር በእኔ ሊሰራ ያቀደው ነገር አለ በመድር ላይ ያለውት በአላማ ነው በእኔ የሚሰራው እቅድ አለ በእኔ የሚያስፈጽመው ጸሎት አለ በእኔ የሚያስፈጽመው ጉዳይ አለ በእኔ የሚያስፈጽመው የእግዚአብሔር ሐሳብ አለ እሱን ነው ማስበው ስለሌላ አላስበው እኔ ማስበው ስለ ራሴ ነው እኔ ማስበው ስለ በእኛ የምናስበው በእኛ ህብረት ስለሚያረጋው ነገር በቃ ስለሰጠን በልባችን ስላስቀመጠው ጸሎት ነው የምናስበው ስለሌላው አይደለም ስለ ራሳችን ነው የምናስበው ስለሌላው ኃላፊነት አይደለም ነው ስለ ራሳችን ሩጫችንን ተወጥተናል ሩጫችንን ፈጽመናል በህይወታችን ሊሰራ ያሰበው መጸለይ ያለብን ማስፈጸም ያለብንን የእግዚአብሔርን ፈቃድ አስፈጽመናል ወይ እሱን ነው የምናስበው በዘመናችን የእግዚአብሔርን ፈቃድ አገልግለን አልፈናል ወይ እሱን ነው የምናስበው ስለሌላ ነገር አናስብ ለኛ የሰጠው አሳይመንት አለ እኛ ህይወት ውስጥ ያስቀመጠው ነገር አለ በእኛ ህይወት ውስጥ ያስቀመጠው ሸክም አለ እንዴት እንደሚያቀናጀው አናቅም እንዴት ሰመራይዝ እንደሚያረጋው አናቅም እንዴት ያንን ነገር ሁሉ እንደሚያስተባብረው አናቅም እሱ ነው የሚያውቀው እኛ ምናውቀው በእኛ ስለሚሰራው ነገር ወደ ልባችን ስለሚመጣው ጸሎት ያንን
ስራ መስራት ነው። የሰጠንን ስራ ሰርተን ማክበር ነው። ጸሎት ደግሞ ስራ ነው። መጽሐፍ ቅዱስ ሲናገር የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። የሚለውጥ ከምናስበው በላይ ብዙ ነገሮችን ያደርጋል፣ ይለውጥ። ከምናስበው በላይ ብዙ ነገሮች ይለወጣሉ። ብዙ ነገሮች ይለወጣሉ። በጸሎታችን ብቻ ብዙ ነገሮች ይለወጣሉ። በእግዚአብሔር ፊት እንጸልያለን። አሁንም እንጸልያለን። በእግዚአብሔር ፊት እንጸልያለን። እግዚአብሔር የጥበብና የመገለጥ መንፈስ እንዲሰጠን እንለምናለን። በቃ የእግዚአብሔርን ሐሳብ በሕይወታችን እንድንረዳ እያንዳንዳችን እንጸልያለን። በእግዚአብሔር ፊት የእግዚአብሔርን ሐሳብ እንድንረዳ መጽሐፍ ቅዱስ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ። የጥበብና የመገለጥ መንፈስ እንዲሰጠን ያስፈልጋል። በእውነት ለምንድን ነው የተጠራሁት? በእውነት በምድር ላይ ያለሁት ለምንድን ነው ሚለውን አይናችን ተከፍቶ ማየት አለብን። የልቦናችሁ አይኖች ሲበሩ አለ። የልቦናችን አይኖች መብራት አለባቸው። በርተዋል። እውነት ነው። ከዚህ በላይ መብራት አለባቸው። ከዚህ በላይ መከፈት አለባቸው። እግዚአብሔር ነገሮችን እንደሚያይ ማየት አለብን። እግዚአብሔር ክብደት ለሚሰጣቸው ነገሮች ክብደት መስጠት አለብን። እግዚአብሔር ለሚንቃቸው ነገሮች መናቅ አለብን። የልቦናችሁ አይኖች ሲበሩ አለ። እስቲ እንጸልያለን ለጥቂት ደቂቃ። በቃ ለራሳችን እንጸልያለን። ለቤተ ክርስቲያን እንጸልያለን። የልቦናችን አይኖች እንዲበሩ እግዚአብሔር ሆይ ልቦናችን አይኖቻችንን አብራል። ላመኑት ነው ጳውሎስ የሚጸልየው። እምነታችሁን ሰምቼ አለ፣ ፍቅራችሁን ሰምቼ አሁን ደግሞ አለ የልቦናችሁ አይኖች እንዲበሩ ጸልያለሁ አለ። በቃ ሪሊ ማየት እንችል ዘንድ እግዚአብሔር እንደሚያየው ማየት እንችል ዘንድ እግዚአብሔር እንደሚያየው ማየት እንችል ዘንድ እግዚአብሔር ክብደት ለሚሰጠው ነገር ክብደት መስጠት እንችል ዘንድ እግዚአብሔር ክብደት ለማይሰጠው ነገር ክብደት እንዳንሰጥ እግዚአብሔር እንደሚያየው በልቡና በነፍሱ እንዳለ እንዲሁ ማድረግ እንችል ዘንድ በእግዚአብሔር ፊት እንጸልያለን። የልቦናችሁ አይኖች ሲበሩ በቃ የልቦናችሁ አይኖች ሲበሩ አስተሳሰባችን ይለወጣል። ቫልዩ ሴቲንጋችን ዋጋ አሰጣጣችን ይለወጣል። ሰዎች የሚያከብሩትን ነገር አናከብርም። ሰዎች የሚንቁትን ነገር አንንቅም። እግዚአብሔር የሚያከብረውን ነገር እናከብራለን። እግዚአብሔር በሚያከብረው መጠን እናከብራለን። እግዚአብሔር በሚንቀውን መጠን እንንቃለን። የልቦናችሁ አይኖች ሲበሩዋል። እግዚአብሔር ሆይ ልቤን አብራ፣ የልቦናዎች አይኖች ይብሩን በለው። በቃ ምን ያህል ኢምፖርታንት ነው የወላችሁ ፊዚካል አይን ምን ያህል ኢምፖርታንት ነው። አይናችንን እንዴት ነው ምን ይዘው? ምክንያቱም በቃ የሚያገናኘን ከዓለም ጋር የሚያገናኘን እሱ ነው። እንደ ሴም ወይ ደግሞ መንፈሳዊ አይናችን ደግሞ ከእግዚአብሔር ጋር ያገናኛል። እግዚአብሔርን እንዳለ ማየት እንችላለን። ትሩ ከለሩን እውነተኛ ቀለሙን የእግዚአብሔርን እውነተኛ ቀለሙን እውነተኛ ነገሩን እውነተኛ ኢሜጁን ማየት እንችላለን። በቃ እውነተኛ መልኩን ማየት እንችላለን። እውነተኛ ፍቅሩን መረዳት እንችላለን። እውነተኛ ኃይሉን መረዳት እንችላለን። በእግዚአብሔር ፊት እንጸልያለን። ኢየሱስ ጌታ ነው። ከታችን ለኔ ጋብረን እንጸልያለን። የልቦናዎቻችሁ አይኖች እንዲበሩ እንደሚል
ኢየሱስ